ሀቢባ ልጄ እኮ ልትታነቅ ነበር በአላህ እንትን በይና አፉትሪና እንባባል አልኳት። ወላሂ እሺ ሃይማኖትን ስልክ ሁሉ ላኪልኝ በውስጥ አለችኝ። በውስጥ ስትለኝ የሃይማኖትን ስልክ ላኩላት። የልጆቹን ስትለኝ ደግሞ እንድጨቃጨቃቸው ስላልፈለኩ እንግዲህ ጭንቀት ውስጥ ገብተው እኔም በቀደም ልታነቅ የነበረው ተጨንቄ ነው። ገባሽ? እንዳታወራት ብዬ ስልካቸውን ቆይ አልሰጡኝም አልኳት ላለመጠየቅ ብዬ። ሰላሙን እኮ ፈልገዋለሁ እናቴ። እኔ እዛ ቤት ገብቼ ማበድ አልፈልግም። አባቶች የኡማ ሰላሜት አለች። አንቺ እዛ መሄድ ካልፈለግሽ እኔ ለነሱም ነግራቸውና ትልልቅ አባቶችን ጠርተን ታረቁ። ሀቢባን ዛሬ እንነግራታለን። ንገሯት ሀቢባን። እንዴ ሀቢባን ንገሯት። ሶፊ አይደለም ሶፊ ችግር የለም እኮ ማንም ሰው ሽማግሌ ሳይመጣ እናት ነኝ አይደለም። ትንንሾቹ ልጆች እረፍት እንዲያገኙ ከአሁን በኋላ እኔ ሶፊት እንዲታዩብኝም እንዲያጠፉብኝም አጀንዳ እንዲሆኑብኝም አልፈልግም። ታሪኩ እንዲቀየር ነው የምፈልገው። ይሄ ታሪክ እንዲቀየር ነው የምፈልገው። ስለዚህ ይዤ ልጆቹን ይኸው አፉ ብያቸዋለሁ። ከልጆቼ ጋር ታሪክ ያለው እላለሁ ሚዲያ ላይ። ይሄን ለነሱ ያልኩትን ነው የምነግርሽ። ቪዲዮ ሁሉ ልካውልሻል። ቤት ሂጂ። እዛው ስለጀመራችሁ እኔ እንደምመክርሽ በእህትነት ነው የምነግርሽ። እዛው ስለጀመርሽ 41,000 ህዝብ ነው ያያችሁ እዛ ላይ ማለት ነው። ያን ያልኩት እኮ ሶፊዬ እዛ ሄዳችሁ ለሀቢባ ነግረሻት፣ ሀቢባ እኔ ከልጆቼ ጋር መታረቅ እፈልጋለሁ፣ ከዛ እነሱም ትምህርት ቤታቸው ሄዱ። የምትመረቅ ልጅ ናት ያለሽ። እዚህ ጋር ብሎክ አድርጊ። እዚህ ጋር ማነው ሞዴሬተር? ብሎክ አድርጊ። ምን ትችላለሽ? ዝም ብላችሁ ብትጽፊ ሚውት ብሎክ አድርጊ። እያነበበች የኛ ሰው ችግር አለበት። የኛ ሰው በጣም ማነው? እቺ ንገሪ። እሺ ሚውት አድርጊ። ማዚ አይዞሽ። እኔ ተነጋገርን እኮ ሶፊ፣ ልጆቹም እኮ ተነጋገርን። የወሰነው ነገር ነው። እዛ ሰላም አርገዋል ቢባሉ ራሱ መታ ለማስታረቅ አልሞከረችም። ቁጭ አርጋ አላወራችንም። አርጋቸዋለሁ ብላ አልጠየቀችንም። ምክንያቱም ስለምታውቅ እንደማናረገው። ኖ ሪሚ አንድ ጥያቄ ልጠይቅሽ፣ አፉ በይኝና። ጎረቤቷ ማዘርን እኛ ባይዘዌ ማዘርን እኛ በኔጌቲቭ ወይ እናንተንም ነገር በኔጌቲቭ ይዘን አይደለም እዚህ ሚዲያ ላይ አንቺ አጠፋሽ፣ እናት አጠፋች፣ እናች በደለች አይደለም። እንደ አንድ እናት እኔ እንደ አንድ እናት ተሰምቶኝ እናታችን ስለሆነች ከተናገረችው ነገር አንጻር መደገፍና ሰፖርት መደረግ እንዳለባቸው ስለማምን እናት ደግሞ ልጇን ቆርጣ እንደማጥል ስለማምን ለዛ ነው እናታችንን ይዘመተን እዚህ ጋር ሰፖርት የምናደርገው ድጋፍ የምንሰጠው። እናንተንም የሚቸት ሰው አልገባም፣ እናንተንም የሚያጥላላ ሰው አልገባም። 40 ምናምን ሺህ ባለበት ህዝብ ግን ከእናት ጋር እህትሽ ታላቅ እህትሽ የተመላለሰችው ነገር አንደኛ ስሜታዊም ሊሆን ይችላል፣ አግሬሲቭም ሆኖ ይችላል፣ ወዘተ የመሳሰሉ ነገሮች ሊኖሩ ይችላሉ። ሪሚዬ ግን እኛ ጎረቤት ነገር ያደረገችን እንዲፈንድ ለማድረግ ነው። ገብቶሃል አይደለ? በስርዓት ያየ ሰው እሱን እኮ አንደርስታንድ አድርጓል። እዚህ ጋር እየተደረገብን ያለውን ነገር ስላወቀች እኛ ዲፌንድ ለማድረግ ነበር የገባችው። ማይሆን ነገር የድሮ ቁስሏ ተቀሰቀሰባት። ሰውናት ስሜታዊ ትሆናለች። አዎ ማውራት የሌለበትን ነገር አውራች። ባይዘው ወይ ግን ማሚ ለጎረቤት እኮ ደብዳቤ ጽፋለች። ራሴን አጠፋለሁ ብላ የምታድረውም ጎረቤቱ ላይ ቁጭ ብላ ነበር። ብዙ ነገር ስታደርግ ነበር። አይደለም እኛ አሁንም ቢሆን ብዙ ነገር የተወረው ነገር እንዳለ ልክ እንዳልሆነ እኛ ልቦናችን ያውቃል። ግን ጅስትኛ የኛ ፍርድ እኛ ከአላህ ነው የምንጠብቀው። እዚህ ጋር ወተን እንደዚህ ማለት ስላልፈለግን ነው ዝም ያልነው እንጂ እኛ ጋር እውነት ሳይኖር ቀርቶ አይደለም። ዝምታ ግን ይጎዳል። ዝምታ ይጎዳል። ታውቂያለሽ አይደል? እኛ ከአላህ ነው የምንጠብቀው። ከአላህ ነው። ብራቮ። አላህም ደግሞ ሰበብያ ይፈልጋል። ሰበብ አስባቦችን ይዘሽ አንቺ ልጅ ምንም ነገር ብታወራ ማለት ነው ይሄን ህዝብ ማሳመን ትችላለች? አትችልም። አንዴ ና ሪምን እናስታል ከሪም ጋር ትንሽ ሳላለን ይሰጠኛል። ትንሽ ደቂቃ ሀቢቢ። አይ አይደለም፣ አትጫናት። ሚዲያ ላይ ትምጣ ያለውን ነገር ታወራ በሚለው ነገር ላይ አትጫናት። አይደለም እንደዛ አይደለም እየተጫንኮት ያሉት እኮ ሳልዬ። አንዳንዴ ምን አለ መሰለ በህይወት ላይ ብዙ ነገሮች ሀፕን የሚያደርጉበት ነገሮች አሉ። አሁን እኔ ብዙ ጊዜ ልጆቻቸው ሲነሱ እዚህ ሚዲያ ላይ አታንሱ ምለው አንዳንዴ ሚዲያ ላይ የወጣ ነገር በህይወታቸው ላይ ብዙ ተጽዕኖ ያመጣል። ለምሳሌ በትዳር ህይወት ላይ ብትገባ በምትወልደውም ልጅ በብዙ ነገሮች ብሮ ይሄኔ እኮ እናትን የምታስጨንቅ ሰው ትሆናለህ። አሁን ከታች እዚህ ጋር ምጽፈው እዚህ ጋር አትሞልክም እንደ ሞዴሬተር አለ አይደል እንደ አንተ ጎርኮ ላይ የመጣ ጻድቅ ይሆናል። ሙይት አድርገው ምን በልቶ ማይጠግብ ሁሉ እዚህ ጋር መጥቶ ቢጮ ምን ያደርግልናል? እኛ እኮ ለአላህ ብለን ነው የምንሰራው።
አንተ እዛ ጋር የቀበሌ ቤትን እዛ ጋር አንተ በወር 1000 ብር እየጠበቀ ነው። እዚህ ጋር እኛ በወር 100,000 ብር እየጠበቀን ሰዓታችንን መስዋዕትነት እያደረግን ነው። ገብተን ለማስታረቅ እህታችን ነች፣ የልጆቿም እናት የኛ እህታችን ነች፣ እናትየውም የኛ እህት ነች። አንተ እዛ ጋር እከከን እያከክ 5 ብር እየተቀጠርክ ነው። እኛ እዚህ ጋር በመቶ ሺዎች እያመለጠን ነው። እዚህ ጋር መስዋዕትነት ከፍለን ቁጭ የምንለው ረበል ካባ የአካል ጉዳተኛ ዳታ ገዝቶ ገብቶ እዚህ ጋር ይባየው የአካል ጉዳተኛ ዳታ ትላለህ እንዴ? ረበል በጣም ነው የሚያናዱት። ራበና ታግስ። እዚህ ጋር ኮመንት ከምጽፍ ከኛ ጋር ህይወት ውስጥ ይዘርሳል። ቀጥሪምዬ ባለ ቀጥሪም ሪምዬ እኔ ጋር ነው ሪም ጋር ነው ይችላል። ሪምዬ ቀጥይ አንቺ ከዛ ነው ያወራል። ቀጥይ ኦኬ። እና ለከኛ ጋር ብዙ እውነት አለ፣ ግን እንዳልኩ እኛ ፍርድ ቲክቶክ ላይ አይደለም መተን የምንጠይቀው አላህ ጋር ነው። አይኖ እናት እና ልጅ ነን። ምንም ነገር ይፈጠር፣ ምንም ነገር ታርግ፣ ምንም ነገር እናርግ፣ የሆነ ሰዓት ላይ ተቆመርጠን ማንቆራረጥ ሰዎች ነን። ብራቮ ሂጂ ያልኩት እኔ ደግንሽ። ግን አሁን ሰው የተባለውን አምኗል። ሰው ሚያናስቴስ ጥሩ አይደለም። ክላስ እየሄድን አይደለም፣ ግን ለሱ ፍርድ እኛ እዚህ አይደለም የምንጠብቀው አላህን ነው። ገብቶሃል? ብራቮ ሪምዬ። እኔ እዚህ ጋር አንድ ነገር ልናገር። አሁን ቅድም ሪም መጣችልኝ። አሁን ገና ሪም ለኔ ሳልዬ ምን አልኩ መሰለ? ቅድም ሚዲያ ላይ አንድ ነገር ሲመጣ ጎልቶ ሲመጣ፣ በተለይ የተነካው እናት ነው በሚባለው ጎልቶ ሲመጣ 100% ሰው ጥፋተኛ የሚያደርገው ማንን ነው? እነ ሪምን ነው። በትምህርታቸው ላይ ጫና ይፈጥረባቸዋል፣ በትዳራቸው ላይ ወዘተ፣ በተለያዩ ነገሮች በጣም ትልቅ ጫና አለው። ሚዲያን ስለምናውቀው ስለምናስተዋውቀው ስለምንሰራው እንኳን ሚዲያ ላይ እቺን አውርታ አይደለም ከሆነ ሰው ጋር ግብረ ስጋ ግንኙነት አድርገህ በወጣህበት እንኳን ባልታየበት እንኳን ሚዲያ ላይ የምትሰጣበት ታይሞች ይኖራሉ። ይሄን ነገር እኔ 100% እኔ አሁን ቅድም ለሪምም እየነገርኳት ያለው ነገር ይሄ ነው። ሳላ በትዳራችሁ ላይ፣ በህይወታችሁ ላይ፣ በፍቅረኛችሁ ላይ፣ በትምህርት ላይ፣ በካምፓስ ላይ ወዘተ በተለያዩ ነገሮች ላይ እንደኛ ካልተሰደደ የሚሄድበት ታይሞች ይመጣሉ። ወላሂ ማሻሻል የሚቻለው ግን ሪምዬ እንዴት እንደሆነ ታውቂያለሽ? አፉ በይኝና ወረበል ከአባ ይሄ ነገር የተደረገው ሚዲያ ላይ አይደለ? ለአላህ ብዬ እናቴ ውድ እናትን ማንም አይጠላም። ጠልታችኋል እያልን አይደለም ያለነው። ከእናታችሁ ጋር ተባቆሱ። ይኸውልሽ ምንም ቢሆን አህያ ለአህያ ቢራገጥ ጥርሱ አይሸረፍ ነው ጨዋታው። እናትና ልጆች ናቸው። ምንም ቢሆን እሷን ቆርጣ አጥላችሁ። የሚገርምሽ ከእናትሽ በጣም የገረመኝ ነገር ወረበል ምን አለች ማሚ? ኳታር ነው ምናምን ዱባይ ላለችው እህትሽ ጦርነት ተነስቶ እንኳን እንዴት ነው ብላ ደውላለች። ማዘርሽ ልጄ ምን ሆነች ብላ ደውላለች። አይተሻል? እናት ስለሆነች አላስቻላትም። እና ሀቢባ ቤትም ካየሽ በጣም ብዙ እኔ ሀቢባ ቤት በጣም ተናድጃለሁ። ሀቢባ ሐስቢናላህ ወኒዕመል ወኪል አለች። አላህ እንዴት እንደሚቀጣሽ አላህ እንዴት እንደሚቀጥኝ ጠይቀሽ ከአላህ ነው የምታገኝ። ወረበል ከአባ እናትን በዚህ ልክ ሲመላለስ አንድ ሰው ዝቅ ማድረግ ሲገባሽ እሷን ዝቅ አድርገሽ ወይም የእናትና የልጅን ገበና በዚህ ልክ ሚዲያ ላይ ማውጣት የለብሽም። በ42,000 ሰው ህዝብ አበደን አበድ በቃ መቆም ነበረበት። ግን ሆነ ተፈጠረ። ሪምዬ አሁንም ቢሆን ሲስተሯ ወላሂ ሁሉ ነገር ይስተካከላል ኢንሻአላህ። እኛም ከናንተ ጎን ነን። ወረበል እኔ በተለይ ኤቭሪቲንግ ከናንተ ጎን ነኝ። በተለይ እናንተ ማሻአላህ ተብሎ ረመዳንን አብራችሁ ጾማችሁ አረፋን ኢድፏ ብላችሁ ከናትሽ ጋር ሪምዬ ወረበል ከአባ ነው የምነግርሽ። እኔ እናቴ በሚጥሚጣ አጥናኛለች። በርበሬ እስኪሆን ወረበል ከአባ በ13 ዓመቴ ነው እኔ ዱባይ ሀገር የተሰደድኩት። ሪም በ13 ዓመቴ ሳውዲ አረቢያ ነበርኩኝ። ከዛ በኋላ ቤተሰብ ቀየርኩኝ። ብዙ ወዘተ ብዙ ላይፋችንን እናውቀዋለን ሪምዬ። ከዛ አሁን የምትገኘው ትልቋ አንጋፋ የሆነች ጀርመን ላይ በጣም ታዋቂ ስራ እየሰራን ያለን አልሐምዱሊላህ። አላህ ዱንያውን ሰጥቶ ሁሉ ነገር ይመጣል ሪምዬ። እና ሀቢብቲ ከምንም በላይ ወላሂ ለአዚም ይሄ ሁሉ ሰው የሚጮህ ነው። አረፋን አንድ ላይ ያሳልፋችሁ፣ ረመዳንን አንድ ላይ እኛም መሐባ እየገባን ከእናንተ ጋር ወላሂ ይሄን ብታረጊ የተሻለ ነው። ሁሉ ነገር ይስተካከላል። ስም የጠፋው ሳላ ሁለት ቆይ